ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግብጽ ከኢትዮጵያ ጋር ችግር የለባትም፣ የምትፈልገው ህጋዊ አስገዳጅ ስምምነት ላይ መድረስ ነው። ፕሬዝዳንት አል-ሲሲ ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዝዳንት አብዱል ፈታህ አል-ሲሲ ተናገሩ። ፕሬዝዳንቱን ይህን የተናገሩት ግብጽ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከሚገኙ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑንም መንግስታዊ አል-ሀራም ዘግቧል። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አል-ሲሲ፣ ነገር ግን ብቸኛዋ ፍላጎቷ በአባይ ወንዝ ላይ ያላትን መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ ሀገራቸውን አቋም በአጽንኦት ሰጥተው ተናግረዋል ተብሏል። ከጥቂት ሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብዴላት ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ሳያስገኙ ባለመሆናቸው አገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ሕግ መሰረት እንደምታስከብር ለቢቢሲ ተናግረው ነበር። የግድቡ ግንባታ በተካሄደበት 14 ዓመታት ውስጥ በኢትዮጵያና በግብጽ እንዲሁም በሱዳን መካከል በተደጋጋሚ ሲቋረጥና ሲቀጠል የቆየው ድርድር በተለያዩ ሀገራትና ተቋማት አሸማጋይነት ሲካሄድ መቆየቱ ይታወሳል። በእነዚህ ጊዜያት ሁሉ አሁን ፕሬዝዳንት አል-ሲሲ ያነሱትን የግድቡን ውሃ አሞላልና ዘላቂ አስተዳደርን በተመለከተ ህጋዊና አስገዳጅ ስምምነት ኢትዮጵያ እንድትፈርም በተደጋጋሚ ከግብጽ የቀረበው ጥያቄ ተቀባይነት ባለማግኘቱ ከስምምነት ላይ ላለመድረሳቸው ምክንያት ሆኖ ቆይቷል። ግብጽ የምትጠይቀው ታሪካዊ የአባይ ውሃ ድርሻውንም በተመለከተ ኢትዮጵያ ባልተካተተችበትና ምንም ድርሻ ባልነበራት ኢፍትሐዊ ባለችው የቅኝ ግዛት ዘመን ስምምነት እንደማትገዛ በመግለጽ ውድቅ አድርጋለች። የአባይ ወንዝ ከ85 በመቶ ላይ ውሃውን የሚያገኘው ከኢትዮጵያ ሲሆን የወንዝ አብዛኛውን ውሃ የምትጠቀመው ግብጽ በኢትዮጵያ የተገነባው ግድብ ብቸኛ የውሃ ምንጭ መጠን ያሳጣኛል የሚል ስጋት ፈጥሮባታል። ግብጽ በአውሮፓውያኑ በ1959 የተፈረመውና አብዛኛውን የወንዙ ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻው የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለበት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላትን ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብጽን የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። ፕሬዝዳንት አል-ሲሲ ከአፍሪካ ሀገራት ተወካዮች ጋር ቅዳሜ ዕለት ባደረጉት ውይይት ላይ ግብጽ በሌሎች ሀገራት ውስጥ ጉዳይ ውስጥ ጣልቃ አለመግባትና አለመረጋጋትን በማስወገድ በኩል ያላት ፖሊሲ ወጥና ጽኑ ነው ማለታቸው ከጽሕፈት ቤታቸው የወጣው መግለጫ አመልክቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብጽ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህም ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውን የማናጋት ፍላጎት አላት ብሏል። በተጨማሪም በቅርብ ጊዜ ወዲህ በኢትዮጵያ መንግስት የመገናኛ ብዙኃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖችን ትጥቅና ድጋፍን ከግብጽ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። ፕሬዝዳንት አል-ሲሲ በተጨማሪ ሀገራቸው ከኢትዮጵያ ጋር ልዩነት ቢኖራትም አለመግባባቶችን በውይይትና በፖለቲካዊ ፍትህ መፍታት አለባቸው በሚል አቋም ግብጽ ማስፈራሪያዎችን ሰንዝራ አታውቅም ሲሉ ተናግረዋል። ነገር ግን ፕሬዝዳንቱ፣ የውጭ ጉዳይ ሚኒስትሩና ሌሎች የግብጽ ከፍተኛ ባለስልጣናት ህዳሴ ግድብ መጠናቀቅን ተከትሎ የሀገራቸው ጥቅምና የውሃ ደህንነት ለማስከበር አስፈላጊውን ሁሉ እርምጃ እንደሚወስዱ በተለያዩ አጋጣሚዎች በተደጋጋሚ ሲናገሩ ተደምጠዋል። እነዚህ የግብጽ ባለስልጣናት ንግግርን ተከትሎ የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ግብጽ ከንግግር ይልቅ ግጭትን ለማስፋፋት ግልጽ ጸብ አጫሪ ንግግሯን እያጠናከረች ነው በማለት ዓለም አቀፍ ማህበረሰብ ይህንን ድርጊት እንዲያወግዝ ጠይቋል።
ግብጽ የውሃ ደህንነቴና ብሔራዊ ጥቅሜ ላይ አደጋ ደቅኗል ባለችው የኢትዮጵያ ታላቁ ህዳሴ ግድብ ላይ ከኢትዮጵያ ጋር ስምምነት ላይ በመድረስ ፍላጎቷን የሚጠብቅ ህጋዊና ኢትዮጵያ ግዴታ ውስጥ የሚያስገባ እንዲሆን ትፈልጋለች። ኢትዮጵያ ግን እንዲህ ያለ ስምምነት ሉዓላዊነትና ጥቅሟን አሳልፎ የመስጠት መብት መሆኑን በመጥቀስ በተደጋጋሚ ውድቅ ስታደርገው ቆይታለች። ፕሬዝዳንት አልሲሲ የህዳሴ ግድቡ ጉዳይን ከዚህ ቀደም ወደ አፍሪካ ህብረት፣ የተባበሩት መንግስታት፣ አረብ ሊግ፣ የአውሮፓ ህብረት፣ አሜሪካ እና ሌሎች ሀገራት ዘንድ በመውሰድ በኢትዮጵያ ላይ ግፊት ለማሳደር ሲሞክሩም ቆይተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።